ሰላም እንዴት ናችሁ? የፋሚሊ ሎው ክላሳችን እንቀጥላለን። ዛሬ የምናየው ኢፌክትስ ኦፍ ቫዮሌሽን ኦፍ ኢሴንሻል ኮንዲሽን ኦፍ ሜሬጅ ነው። ስለዚህ ቻፕተር 2 ላይ ያየን የነበረው ስለ ጋብቻ ከመፈጸሙ በፊት መሟላት ያለባቸው ቅድመ ሁኔታዎችን ከዚህ በፊት በነበረው ቪዲዮ ተመልክተን ነበር። ዛሬ እነዚህን ቅድመ ሁኔታዎች አንድ ሰው ሳያሟላ ወይም ቫዮሌት አድርጎ ጥሶ ጋብቻ ቢፈጽም ተከትሎ የሚመጣው ነገር ምንድነው የሚለው ነገር ነው ለማየት እንሞክረው። በሶስት እንከፍላለን። በሶስት ተከፍለው ነው በህጉ ላይ የተቀመጡት። የመጀመሪያው ፕሮሂቢቲቭ ኢምፔዲመንት፣ ሁለተኛው ደግሞ ሪላቲቭ፣ ሶስተኛው አብሶሉት። አንደኛው ጋር ስንመጣ ፕሮሂቢቲቭ የምንለው በደንብ እንድታያችሁ እዚህ ጋር ላሳያችሁ። አብሶሉት፣ ሪላቲቭ እና ፕሮሂቢቲቭ የሚለው ናቸው። ስለዚህ ፕሮሂቢቲቭን መጀመሪያ እንመልከት፣ እዚህ ጋር ያለው ማለት ነው። ይሄኛው ምንድነው ሐሳቡ? ለምሳሌ ቅድመ ሁኔታዎች አሉ አይደለ? ባለፈው ያየናቸው። እነዚህ ከነዚህ ቅድመ ሁኔታዎች ውስጥ አለ እዚህ ውስጥ የሚመደብ እያንዳንዱ ሶስት ውስጥ የሚመደብ ማለት ነው። እናያቸዋለን እነሱን። ስለዚህ እሱን ቅድመ ሁኔታ ሳትጠብቁ ጋብቻ ፈጽማችኋል በሚል ምክንያት ብቻ ጋብቻው እንዲፈርስ መጠየቅም ጋብቻው እንዲፈርስ ማድረግም ማይቻልባቸው ናቸው። እንደዚህ አይነት ኢፌክት ነው ያለው። ሪላቲቭ የምንለው ደግሞ ጋብቻው እንዲፈርስ መጠየቅ ትችላላችሁ፣ ነገር ግን መጠየቅ የምትችሉት ጊዜ ገደብ ወይም ኮንዲሽኖች አሉ። እሱንም እናያለን። ሶስተኛ አብሶሉት ደግሞ ምንም አይነት ኮንዲሽን ወይም ጊዜ ገደብ የለም። በየትኛውም ጊዜ ጋብቻው እንዲፈርስ መጠየቅ የምትችሉባቸው ነገሮች ናቸው። ስለዚህ ፕሮሂቢቲቭ ላይ መጀመሪያ እዚህ ጋር አንቀጹ ተጠቅሷል። አንቀጽ 25 3 25 6 እና 37 እስከ 39 የቤተሰብ ህጉ ማለት ነው። እሱን ሄዳችሁ ስታነቡ አሁን 25 3 እና 25 6 ዝም ብሎ ኮንዲሽኖቹ መሟላት እንዳለባቸው ነው የሚነግረው። ለምሳሌ ማንበብ ካስፈለገ ላንበብላችሁ 25 3 እና 25 6 25 ይኸው የጋብቻ አፈጻጸም ስርዓትና ጋብቻው መፈጸሙ ስለማስታወቅ የሚለው ላይ ሳብስሪ ምን ይላል? ተጋቢዎቹና ምስክሮቹ የመሐላ ቃል ከመስጠታቸው በፊት የሚሰጡት ቃል ስለሚያስከትለው ኃላፊነት የክብር መዝገብ ሹም በግልጽ ማስረዳት አለበት ይላል። እሺ ከዚህ በላይ የተገለጹ 6 እንደማንበብላችሁ ከዚህ በላይ የተገለጹ ስርዓቶች የተፈጸሙ መሆናቸውን ሲያረጋግጥ የክብር መዝገብ ሹም ተጋቢዎቹ በህጋዊ ጋብቻ የተሳሰሩ መሆናቸውን አስታውቆ ይሄ ለማን የተሰጠ ኃላፊነት ነው? ለክብር መዝገብ ሹም የተሰጠ ኃላፊነት ነው። ስለዚህ ጋብቻውን ኮንክሉድ ሲያደርጉ ሲፈጽሙ ምስክር ወረቀት መስጠት አለበት። እነዚህ ነገሮችን ማድረግ አለበት የሚል ነገር ነው። ዋናው ነጥብ ግን እዚህ ጋር አይደለም። ይሄ ነገር ባይሟላስ የሚለው ነው። አሁን እያየን ያለነው ስለ ፕሮሂቢቲቭ ነው አይደለ? ስለዚህ ፕሮሂቢቲቭ ላይ አንደኛው ፔሪድ ኦፍ ይሄ በብቸኝነት ስለመኖር የተወሰነ ጊዜ የምንለው አንዱ ቅድመ ሁኔታ ነው አይደለ? አንዲት ሴት የቀድሞ ጋብቻው ከፈረሰ 6 ወር ወይም 180 ቀን ሌላ ጋብቻ ሳትፈጽም መቆየት እንዳለባት ተቀምጧል በመርህ ደረጃ። ግን ኤክሰፕሽናሊ የተቀመጡትን አይተናል። ኢሴንሻል ኮንዲሽን ይሄንን ሳትጠብቅ ሌላ ጋብቻ ብትመሰርት የመሰረተችውን ጋብቻ ምንድነው በህግ ፊት እና አይነት ውጤት ነው የሚያስከትለው የሚለው ነው የምናየው። ስለዚህ ፕሮሂቢቲቭ ላይ አንቀጽ 37 ላይ ሂዱ። 37 ላይ እንሂድና ይሄው በብቸኝነት ለመኖር የተወሰነን ጊዜ ስላለመጠበቅ ቅድመ ሁኔታው ምንድነው? መጠበቅ ነበር፣ ግን ሳትጠብቅ አገባች። በዚህ አንቀጽ ላይ 16 ማለት ስለሱ ማለት ነው፣ ስለ ብቸኝነት ስለመኖር የተደነገገው በተመለከተ በብቸኝነት ለመኖር የተወሰነው ጊዜ አልተከበረም በሚል ምክንያት ብቻ ጋብቻው እንዲፈርስ ጥያቄ ሊቀርብ አይችልም። ያ ማለት ምን ማለት ነው? ጋብቻው ጸንቶ ይቆያል ማለት ነው። በቃ ይቀጥላል ሳይፈርስ። በሱ ምክንያት ብቻ ጋብቻው እንዲፈርስ ጥያቄ ማቅረብ አይቻልም። በቃ ስለዚህ ፕሮሂቢቲቭ የሚለው ውስጥ ማን አለ? በብቸኝነት ለመኖር የተወሰነ ጊዜ የሚለው አለ። እሱን በተመለከተ ጋብቻው አይፈርስም ጸንቶ ይኖራል ማለት ነው። ያ ማለት ቫሊድ ነው። እሺ
አሁን ቅድም 25 3 እና 25 6ን ያነበብኩት እዚህ ጋር ላሳያችሁ። 38ንም አንብቡት 39ንም አንብቡት። ዋና ግን 39 ላይ ነው ያለው። በዚህ ህግ አንቀጽ 25 ንዑስ አንቀጽ 3 እና 6 ቅድም ያነበብኩት ማለት ነው የተመለከቱ ስርዓቶች አልተጠበቁም በማለት ብቻ ጋብቻው እንዲፈርስ ሊወሰን አይቻልም። which means እነዛ ክራይቴሪያዎች ወይም እነዛ ጋር የተቀመጡ ስርዓቶች ስላልተጠበቁ ጋብቻው ሊፈርስ አይችልም፣ ጸንቶ ይቀመጣል። ይሄ ነው ፕሮቤቲቭ የምንለው። እነዚህን ሁለቱን ነገሮች ያዟቸው። ፔሪድ ኦፍ ዊዶድ እና ወይም በብቸኝነት ለመኖር የተወሰነ ጊዜ የሚለውና ይሄ አሁን ያየነው ስነ ስርዓትን አለመጠበቅ፣ እነሱን መጣስ፣ ኢፌክትስ ኦፍ ቫዮሌሽን ኦፍ ኢሴንሻል ኮንዲሽን አለ ያልነው። ኢሴንሻል ኮንዲሽኖችን ቫዮሌት እነዚህን በተመለከተ ቫዮሌት ማድረግ ጋብቻው እንዲፈርስ የጋብቻውን መፍረስ አያስከትልም። እቺን ያዙኛ። ወደ ሁለተኛው እንሂድ። ሁለተኛው ምንድነው? ሪሌቲቭ በተመለከተ ደግሞ ማን አለ ምንድነው ሐሳቡ የሚለውን እንመልከት። ይሄኛው ላይ ደግሞ ጋብቻው እንዲፈርስ ጥያቄ ማቅረብ ይቻላል። የመጀመሪያው ላይ አይቻልም፣ አይቀርብም፣ ሁላ ጋብቻው ጸንቶ ይቆያል። እዚህ ጋር ግን ጋብቻውን እንዲፈርስ ጥያቄ ለማቅረብ የሚቻልበት ኮንዲሽን እና ጊዜ አለ። እሱን በተመለከተ አንቀጾቹን ላሳያችሁ። ይሄው እዚህ ጋር የተዘረዘሩ አለ። ሶሪ የመጀመሪያው ይሄ እዚህ ጋር ማርክ ማድረግላችሁ ማለት ነው። እቺ አንቀጾቹ ይታያችኋል ብዬ አስባለሁ። በቢጫ ላርክሽ 31 2 33 34 35 36 31 2 ምን ይላል? 33 ሚሊዮን እንየው። እሺ 31 ሰብቱ አይደለ? አዎ ህጉ የሚጠይቀው ጋብቻ እድሜ ከተሟላ ብቻ ጋብቻው እንዲፈርስ ማቅረብ ሆነ መወሰን አይቻልም የሚለውን ከላይ ላንብብላችሁ። ምዕራፍ 2 የጋብቻ ሁኔታዎች አለመሟላት የሚያስከትለው ውጤት። የእድሜ ሁኔታ አንዱ ኢሴንሻል ኮንዲሽን ያየነው በመጀመሪያው ቪዲዮ ምንድነው? እድሜ ነው አይደል? 18 ዓመት መሙላት አለበት። ኤክሰፕሽናሊ በ16 ሊጋቡ ይችላሉ። ነገር ግን የተቀመጠው ስንት ነው? 18 ሳይሞላ ቢጋቡ ምንድነው ተከትሎ የሚመጣው የሚለውን ጋብቻው ይፈርሳል ወይስ ጸንቶ ይቆያል? በቃ ይሄ ነው። ይፈርሳል አይፈርስም? ይሄ ነው መመለስ ያለበት። ስለዚህ እናንብብ። በዚህ ህግ አንቀጽ 7 ንዑስ አንቀጽ 2 ስለ እድሜ የተደነገገው ማለት ነው እንደተጠበቀ ሆኖ እድሜያቸው ከ18 ዓመት በታች በሆኑ ሰዎች መካከል የተፈጸመ ጋብቻ በማናቸውም ባለ ጉዳይ ወይም በአቃቤ ህግ ጥያቄ እንዲፈርስ ይደረጋል። which means ጋብቻው ፈራሽ ነው ማለት ነው። ነገር ግን ህጉ የሚጠይቀው የጋብቻ እድሜ ከተሟላ which means 18 ዓመት ከሞላ በኋላ ጋብቻው እንዲፈርስ ጥያቄ ማቅረብ ሆነ መወሰን አይቻልም። ከ18 ዓመት በፊት ነው ጋብቻው እንዲፈርስ መጠየቅም ማስወሰንም ያለብን ማለት ነው። ግልጽ ላድርግላችሁ እንደገና አንዴ። 18 ዓመት ሳይሞላው አንድ ወንድ ወይም ሴት ልጅ ጋብቻ ቢፈጽሙ ህጉ ምንድነው የሚለው? እነዚህ ጋር የተቀመጡ ሰዎች በማናቸውም ባለ ጉዳይ ወይም በአቃቤ ህግ ጥያቄ ሲፈርስ ምን ይሆናል? ይፈርሳል። ጋብቻው ይፈርሳል። ነገር ግን ሰው ከተጋቡ በኋላ 18 ዓመት ከሞላቸው ተጋብተው 18 ዓመት ሳይሞላቸው ከተጋቡ በኋላ 18 ዓመት ከሞላቸው በኋላ ግን ጋብቻው እንዲፈርስ መጠየቅም መወሰንም አይቻልም። ይሄ ነው። ሌላው 32ን እንዝላለን። 33 ጋር እንሂድ። በጋብቻ ላይ ጋብቻ ባይጋሚ ባለፈው ከኢሴንሻል ኮንዲሽኖቹ አንዱ ባይጋሚ ነው አይደለ? ጋብቻ ላይ ጋብቻ መፈጸም አይቻልም። ቢፈጽምስ ወይም ብትፈጽምስ ጋብቻው ኋላ የተፈጸመው ጋብቻ ሁለተኛ ላይ የተፈጸመው ጋብቻ ይፈርሳል ወይስ አይፈርስም? እንመልከት። በጋብቻ ላይ ጋብቻ ተፈጽሞ የተገኘ እንደሆነ በመጀመሪያ ወይም በሁለተኛው ተጋቢ ወይም በአቃቤ ህግ ጥያቄ እንዲፈርስ ይደረጋል። እዚህ ጋር የተቀመጡ ሰዎች ናቸው መጠየቅ የሚችሉት ጋብቻው እንዲፈርስ። ሆኖም የመጀመሪያው ተጋቢ የሞተ እንደሆነ የኋላኛው ጋብቻ እንዲፈርስ መጠየቅ አይቻልም።
የመጀመሪያው ተጋቢ የሞተ እንደሆነ መጀመሪያ ጋብቻ አለው እያለው ሁለተኛ ገባ። ሚስቱ ወይም ባልየው ቢሞቱ ከሁለቱ አንዳቸው ቢሞት ሁለተኛ ላይ የተፈጸመው ጋብቻ እንዲፈርስ መጠየቅ አይቻልም። ሁለተኛ ላይ የተፈጸመው ጋብቻ እንዲፈርስ ጥያቄ ለመጠየቅ ምን መሆን አለበት? የመጀመሪያው ጋብቻ ጸንቶ መኖር አለበት። የመጀመሪያው ጋብቻ ቀድሞ የተጋቡት ጋብቻ ሞት ሳይፈጸም ማለት ነው። ነገር ግን ከሁለቱ አንዳቸው ከሞቱ ሁለተኛ ላይ የተፈጸመው ጋብቻ እንዲፈርስ መጠየቅ አይቻልም። መጠየቅ የሚቻለው በህይወት ያኔ እስካለው ድረስ ብቻ ነው ማለት ነው። ይሄ ኮንዲሽንስ ከተሟላ ነው ጋብቻን ባይጋሚን እንዲፈርስ መጠየቅ የሚቻለው። 34ን እንመልከት። 33 34 ከዛስ 35 36 ነው የምናየው። ሪላቲቭ ኢምፔዲመንት እንዳትረሱ 3 ናቸው ብያለሁ። ፕሮቬቲቭን አይተናል። ፕሮቬቲቭ ላይ በብቸኝነት ስለመኖርና ስነ ስርዓትን ስላለመጠበቅ ነው ያየሁት። በእነሱ ምክንያት ብቻ ጋብቻ እንዲፈርስ መጠየቅም መወሰንም አይቻልም። ሁለተኛው ሪላቲቭ ነው። ሪላቲቭ ላይ ግን ጋብቻው እንዲፈርስ በተቀመጡ ሰዎች በኩል እንዲፈርስ መጠየቅ ይቻላል። ነገር ግን እድሜን በተመለከተ 18 ዓመት ከሞላቸው በኋላ ከሆነ መጠየቅ አይቻልም። ይሄ ደግሞ ባይጋሚ ከሆነ የመጀመሪያው ተጋቢ ሞቶ ከሆነ ሁለተኛው ጋብቻ እንዲፈርስ መጠየቅ አይቻልም። እሺ ሶስተኛው እንመልከት። በፍርድ ክልከላ ምክንያት ጋብቻን ስለማፍረስ ጁዲሻል ኢንተርዲክሽን በተመለከተ እንመልከት። በፍርድ የተከለከለ ሰው ፍርድ ቤት ሳይፈቅድ ጋብቻን ፍርድ ቤት ሲፈቅድ ነው ጋብቻ የሚፈጽመው ብለናል። ነገር ግን ፍርድ ቤቱ ሳይፈቅድ ጋብቻ ፈጸመ። ስለዚህ እንደዛ ፈጽሞ የተገኘ እንደሆነ የተከለከለው ሰው ራሱ ወይም አሳዳሪው ጋብቻው እንዲፈርስ ማን መጠየቅ የሚችለው? ራሱ ሰውዬው ወይም አሳዳሪው ጋርዲያን የምንለው ማለት ነው። ሳብቱ የተከለከለው ሰው ጋብቻው እንዲፈርስ የሚያቀርበው ጥያቄ ክልከላው ከቀረበት ቀን ጀምሮ 6 ወር ካለፈ በኋላ ሊቀርብ አይችልም። እዚህ ጋር ደግሞ ስንት ወር አስቀምጧል? 6 ወር። ክልከላው ከቀረበት ፍርድ ቤቱ ክልከላውን ካነሳበት ጊዜ ጀምሮ በ6 ወር ውስጥ ካልጠየቀ ያ ማለት 6 ወሩ ካለፈ በኋላ መጥቶ መጠየቅ አይችልም። መጠየቅ የሚችለው ዊዚን 6 months ዊዚን 6 months ከየት ጀምሮ? ክልከላው ከቀረበት ጊዜ ጀምሮ። ጋብቻው እንዲፈርስ በአሳዳሪው የሚቀርበው ጥያቄ ጋብቻው መፈጸሙን ካወቀበት ቀን ጀምሮ ከ6 ወር በኋላ ወይም በማናቸው ምክንያት ቢሆን ክልከላው ከቀረ በኋላ ሊቀርብ አይችልም። ይሄ ሳብቱ የሚያወራው ራሱ ሰውየው ሳቧ ላይ ሁለቱ ናቸው አይደለም መጠየቅ የሚችሉት የተከለከለው ሰውየውና አሳዳሪው። የተከለከለው ሰው ጋብቻው መፍረስ እንዲፈርስ መጠየቅ የሚችለው መቼ ነው? ክልከላው ከቀረበት በ6 ወር ውስጥ። ደግሞ አሳዳሪው ደግሞ መጠየቅ የሚችለው መቼ ነው? ካወቀበት፣ ጋብቻው መፈጸሙን ካወቀበት በ6 ወር ውስጥ ወይም ክልከላው ከተነሳበት ከቀረ በኋላ ደግሞ ወይም በማናቸው ምክንያት ቢሆን ክልከላው ከቀረ በኋላ ሊቀርብ አይችልም። በቃ ዋናነት ጋብቻ መፈጸሙን ካወቀበት በስንት ወር ውስጥ? በ6 ወር ውስጥ መጠየቅ አለበት። ያ 6 ወር ካለፈ በኋላ አሳዳሪው መጥቶ ጋብቻው እንዲፈርስ ቢጠይቅ ተቀባይነት አይኖረውም፣ ጋብቻው አይፈርስም፣ ይጸናል ማለት ነው። እሺ እንቀጥል። 35 በኃይል ተግባር ያለ ፈቃድ እንደ አንድ ኮንሰንትን እንደ ኢሴንሻል ኮንዲሽን አይተን አይደለ? ፉል ኤንድ ፍሪ የሆነ ኮንሰንት መኖር አለበት። ይሄ በሌለበት በኃይል ጋብቻ ለምሳሌ ተፈጸመ፣ ለምሳሌ በመጥለፍ ምናምን ማለት ነው። ምንድነው? ይፈርሳል ወይስ ጸንቶ ይቆያል? ጋብቻው ይቀጥላል። ማናቸውም ሰው ተገዶ ጋብቻ የፈጸመ እንደሆነ ጋብቻው እንዲፈርስ ጥያቄውን ለፍርድ ቤት ማቅረብ ይችላል። ማናቸውም ሰው ተገዶ ሳብቱ ላይ። ስለዚህ ጉዳይ የሚቀርበው ጥያቄ የኃይል ስራው ከቀረበት ከ6 ወር በኋላ ወይም በማናቸው ምክንያት ቢሆን ጋብቻው ከተፈጸመ ከ2 ዓመት በኋላ ሊቀርብ አይችልም። የኃይል ስራው ከቀረበት ከሆነ በ6 ወር ውስጥ በማናቸው ምክንያት ጋብቻው ተፈጸመ በኃይል ሆኖ ከዛ 2 ዓመት ይሰጣል። ጋብቻው ተፈጽሞ ከሆነ within 2 years ጋብቻው እንዲፈርስ
ማቅረብ አለባቸው። ያ 2 ዓመት ካለፈ በኋላ በምንም አይነት ሁኔታ ጋብቻው እንዲፈርስ ጥያቄ ማቅረብ አይቻልም። ጋብቻው እንደማንኛውም ህጋዊ ጋብቻ ይጸናል። ጊዜ ገደብ አለ፣ ኮንዲሽኖች አሉ ማለት ነው። ሪላቲቭ ላይ ነን ስቲል ነው፣ ወደ አብሶሉት አልሄድንም። የመጨረሻውን እንያ 36 በስህተት ፈንዳሜንታል ኢረር የሚለውን በዝርዝር አይተናል። ባለፈው ኢሴንሻል ኮንዲሽን የሚለውን ቪዲዮን ሄዳችሁ ማየት ትችላላችሁ። በስህተት ከተፈጸመስ ማናቸውም ሰው ከመሰረታዊ ስህተት በመነሳት ጋብቻ የፈጸመ እንደሆነ መሰረታዊ ስህተት ማለት ነው ባለፈው ቪዲዮ ላይ ተሰርቷል። ስለዚህ እንዲፈርስ መጠየቅ አሁንም ይቻላል። ነገር ግን ስለዚህ ጉዳይ የሚቀርበው ጥያቄ መሳሳቱን ካወቀበት ስንት ወር? 6 ወር። ለምሳሌ አንዱ HIV ነው አይደለ? ሰውየው የማይድን በሽታ መኖሩን ሳያቅ ወይም ሳታቅ ሳታቅ ጋብቻ ከሱ ጋር ፈጽማ ከሆነ ያንን ካወቀችበት መቼ ነው ያወቅሽው የሚለው ነገር ፍርድ ቤት ይጠይቃል። ያን ካወቀችበት በ6 ወር ውስጥ ነው መጠየቅ የምትችለው። ያ 6 ወር ካለፈ በኋላ ብትጠይቅ አይቻልም ማለት ነው። ጋብቻው አይፈርስም። ከሰውየው ጋር ትኖራታለች። እዛ ማይድን በሽታ ካለው ሰውየው ጋር ማለት ባሏ ጋር። ጊዜ ገደብ አለ 6 ወር። ሌላስ ጋብቻው ከተፈጸመ ደግሞ 2 ዓመት። ጋብቻው ከተፈጸመ ደግሞ በ2 ዓመት ውስጥ መጠየቅ አለባት። ያ 2 ዓመት ካለቀ ደግሞ መጠየቅ አትችልም። እንደማንኛውም ህጋዊ ጋብቻው ህጋዊ ነው ተብሎ ይጸናል፣ አይፈርስ። ይሄ ነው። በሌላ መንገድ በፍቺ ምናምን እዛ ይሄዳል ማለት ነው። እዚህ ኢሴንሻል ኮንዲሽኖችን በተመለከተ ይሄን ይመስላል። ወደ አብሶሉት እንሄዳለን። አብሶሉት ላይ ገደብ የለው ማለት ላሳያችሁ። ቀጥታ 32 ላይ ነው እሷ ያለችው። የስጋ ወይም የጋብቻ ዝምድና በዘመዳሞች መካከል አይዘር በስጋ ወይም በጋብቻ የተዛመዱ መካከል ጋብቻ መፈጸም እንደማይቻል ባለፈው አይተናል። የተከለከለ ነው አይደለ? ዳይሬክት በሉት ኢንዳይሬክት፣ በወላጆችና በተወላጆች፣ በወንድም በአክስት በአጎት ምናምን የተከለከለ ነው በዚህ በተሻሻለው የቤተሰብ ህግ መሰረት። ግን ወንድምና እህት ቢጋቡስ? ወንድምና እህት ቢጋቡስ? አጎትና ምንድን ነው የሚባለው ብቻ አለ አይደል? አጎቷን ብታገባ ወይም አንዱ አክስቱን ቢያገባ ያ አሁን አይቻልም አይደለ? እሺ ቢጋቡሳ የሚለውን ነገር ነው። ይፈርሳል ወይስ አይፈርስም? እናንብብ። በስጋ ወይም በጋብቻ ዝምድና ምክንያት ጋብቻ እንዳይፈጸም የተደነገገው ክልከላ በመተላለፍ የተፈጸመ ጋብቻ በማናቸውም ባለ ጉዳይ ወይም አቃቤ ህግ እንዲፈርስ ይደረጋል። ምንም አይነት ክልከላ የለም። ፕሮቤቲቭ የሚለው ላይ የመጀመሪያው ላይ ምን ብለናል? ኢሴንሻል ኮንዲሽን በብቸኝነት ስለመኖር የተወሰነ ጊዜ አልተጠበቀም ብላችሁ ጋብቻው እንዲፈርስ ጭራሽ ምን ማድረግ አትችሉም፣ መጠየቅም አትችሉም፣ ጋብቻው እንዲፈርስ መወሰን አትችሉም። ከዛ ሪላቲቭ ላይ ስንመጣ ምን አለን? አንዱ ማን ነው? ኤጅ ነው አይደለ? ኤጅን አይተናል፣ ባይጋሚን አይተናል፣ ጁዲሻሊ ኢንተርዲክትድ ፐርሰን አይተናል። በኃይል ወይም አይደለ በኃይል ተግባር የተፈጸመ ጋብቻ ተገዶ ማለት ነው፣ ፋንዳሜንታል ኢረር። እነዚህን በተመለከተ እንዲፈርስ መጠየቅ ይቻላል። ነገር ግን ጊዜ ገደብ አለ። ለምሳሌ እድሜን ከሆነ 18 ዓመት ሞልቶት ከሆነ ጋብቻውን ፈጽሞ ሞልቶ ከሆነ 18 አይቻልም። ከ18 ዓመት በኋላ እንዲፈርስ መጠየቅ። ባይጋሚን ከሆነስ ምን ብለናል? የመጀመሪያው ተጋቢ ሞቶ ከሆነ ሁለተኛው እንዲፈርስ መጠየቅ አይቻልም። ጁዲሻሊ ኢንተርዲክትድ ፐርሰን ከሆነም 6 ወር 2 ዓመት እያልን በኃይል ተግባርና ፋንዳሜንታል ኢረርንም ማለት 6 ወር ካወቀበት ከሆነ 6 ወር ከሁለት ጋብቻው ከተፈጸመ ደግሞ በእነዚህ ጊዜ ገደብ ውስጥ ነው መጠየቅ የሚቻለው። አብሶሉት ላይ ስትመጡ እንደዚህ አይነት ጊዜ ገደብ የለም። መቼም ቢሆን መጠየቅ እንዲፈርስ መወሰን ይቻላል፣ አብሶሉት ሲሆን ማለት ነው። ፖይንቱ ይሄ ነው። Consanguinity and affinity are the principal examples that means the marriage is prohibited totally and cannot be validated in any means. በየትኛው ሚንስ ጋብቻውን ቫሊድ ነው ማድረግ አይቻልም። እንዲፈርስ መጠየቅ ይቻላል፣ ግን ይፈርሳል ማለት ነው።
እሺ ከዛ ይሄ ነው በቃ ኢፌክትስ ኦፍ ቫዮሌሽን ኦፍ ኢሰንሻል ኮንዲሽን ይሄ ነው ዋናው ነጥብ። ሪላቲቭ ላይ ከሆነ ግን ቫሊድ ይደረጋል። ቫሊድ የሚደረገው መቼ ነው ብለናል? እድሜ ከሆነ 18 ዓመቱ ሲሞላ ኦኬ። ከዛ በኋላ በቃ ቫሊድ ነው ጋብቻው ተብሎ ይቀጥላል። ባይጋሚ ላይ ከሆነም ሞቶ የመጀመሪያው ጋብቻ ተጋቢ ሞቶ ከሆነ በቃ ይሄን ደጋግሜ ስላወራችሁ ይሄ ነው። አንድ ፖይንት መነሳት ያለበት ነገር ምንድነው? ቮይድ ኤንድ ቮይደብል ምናልባት ኮንትራት ላይ ተምራችሁ ይሆናል፣ ኮንትራት ዋን ላይ። ስለዚህ እሱ ላይ አፈልጉና በግሩፕ ላይ ወይ በኢንቦክስ ላይ አድርሱልኝ። ቮይድ ኤንድ ቮይደብል ነው የኢትዮጵያ። አሁን ለምሳሌ ቮይድ ኤንድ ቮይደብል ምንድነው ልዩነቱ? አንደኛ እና እዚህ ጋር ደግሞ ጋብቻው ምንድነው? ቮይድ ነው ወይስ ቮይደብል ነው የኢትዮጵያ ሕግ የሚከተለው የሚለውን አሳሳይመንት አስቡበት። እኔም በሌላ ቪዲዮ ለመምጣት ሞክራለሁ። the effects of violation of essential condition ይሄንን በሶስት ከፋፍለን አይተናል። ፕሮቤቲቭ፣ ሪላቲቭ እና አብሶሉት። ፕሮቤቲቭ ውስጥ ማን አለ? ስነ ስርዓትን አለመጠበቅና በብቸኝነት ስለመኖር የተወሰነን ጊዜን አለመጠበቅ ነው ተመለከታሉ። በእነሱ ምክንያት ብቻ እንዲፈርስ መጠየቅም መወሰንም አይቻልም። ፕሪቨንቲቭ ወይም አብሶሉት ላይ ደግሞ ማነው? ሪላቲቭ ላይ ደግሞ ኤጅ አለ፣ ባይጋሚ አለ፣ ጁዲሻል ኢንተርዲክትር በኃይል ተግባር እና ፈንዳሜንታል ኤረር ወይም መሰረታዊ ስህተት እነሱ አሉ። አብሶሉት ላይ ደግሞ በዝምድና በስጋ ዝምድና ወይም በጋብቻ ዝምድና። እዚህ ኢፌክታቸውን በደንብ ዲስከስ ለማድረግ ሞክረናል። ጥያቄ ካላችሁ በሚመቻችሁ መንገድ አድርሱን። ቴንክ ዩ